ሐሳባችሁን እቅዳችሁን ተግባራችሁን ጥሩ መልካም ነገር እናቀዳለን ያ ያሰብነው ሐሳብ ሐሳባችሁን እቅዳችሁን ተግባራችሁን ለሰው ተናገራችሁ ማለት ሰይጣን ሳይጠይቃችሁ ለሰይጣን ተናገራችሁ ማለት ነው። ሐሳብ ወደ እቅድ ይቀየራል፣ እቅድ ደግሞ ወደ ተግባር ይቀየራል። የሚገርመው ሰው ሐሳቡን ከተናገረ እቅዱን ተግባሩን ስለተናገረ ከሐሳብ ጅምሩ ነገሩ ይበላሽበታል። ዝም ብላችሁ ወደ ተግባር ግቡ፣ አታውሩ፣ ለሰው ሁሉ አትናገሩ። አንዳንዱ ሊተገብር ያሰበውን የተግባር ሐሳቡን ለሰው ይናገራል፣ ሰይጣን ያበላሽበታል። አንዳንድ ጅሎች ይሁኑ የዋሆች አንድ ነገር ጀምራለሁ ይበላሽብኛል ይላሉ። ከመጀመራችሁ በፊት ታውሩና መረጃ ለሰይጣን ትሰጡና ሳትተገብሩ ከጅምሩ ይበላሽባችኋል። ለሰዎች ሳታውሩ በልባችሁ ይዛችሁ ስሩ፣ አታውሩ። እስኪ ነገሮችን ሁሉ አለማውራትና በልብ መያዝ ከመቤታችን ተማሩ። ቅዱሳን ሐዋርያት ያዩትን ከጌታ የሰሙትን በመንፈስ ቅዱስ የተገለጸላቸውን ግድ ስለሆነ በወንጌል ተናግረዋል። ስለዚህ የምንናገረው አለ፣ የምንሰውረው የማንናገረው አለ። ወደ እመቤታችን ስንመጣ ደግሞ እመቤታችን አይታ ሰምታ ከመናገር በልቦና ማኖር መርጣለች። እመቤታችን በሕይወቷ የሆነውን ነገር ሁሉ በልቧ ስለምታኖር ስለማትናገር አይሁድ ተወዳጅ ልጇን ሎቱ ስብሐት የዮሴፍ ልጅ እስከማለት ደርሰዋል። በዚህ በዝምታ ባህሪዋ ለቅዱሳን አብነት ሆናለች። አይቷ ለመናገር ግን መደነቅ፣ ሰምቶ በሚስጥር መጠበቅ የእመቤታችን አስገራሚ ባህሪዋ ነበር። ይህንንም ባህሪዋን ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 2 ቁጥር 51 ላይ እናቱም ይህንን ነገር ሁሉ በልቧ ተጠብቀው ነበር በማለት ጽፎልናል። ስለዚህ እመቤታችን የሚስጥር ሙዳይ ናት። እኛም እንደሷ ነገሮችን ከመናገር በሚስጥር መያዝን መልመድ አለብን። ሐሳባችን ወደ ተግባር እስኪቀየር ድረስ በልባችን መጠበቅ ይገባናል። ቅዱስ ገብርኤል አምላክን ትወልጃለሽ ብሎ ሲነግራት ለማንም አልተናገረችም። እንኳን ለሰው አብሯት ለዓመታት ለኖረው ለጠባቂዋ ለአረጋዊ ለቅዱስ ዮሴፍ አልተናገረችም። ዝም ነው ያለችው። ሆዷ እየገፋ መጽነሷም እየታወቀ ሲመጣ አረጋዊ ዮሴፍ ሲጠይቃት ግድ ሆኖባት በቅዱስ ገብርኤል ብስራት ጌታን እንደጸነሰች ተናገረች። ሚስጥራችንን፣ ሐሳባችንን፣ እቅዳችንን፣ ተግባራችንን የምንናገረው እንደመቤታችን ግድ ሲሆንብን ብቻ ነው። ብዙዎቻችን ጥሩ መልካም ነገር እናቀዳለን። ያ ያሰብነው ሐሳብ ያቀርነው እቅድ እንኳን ወደ ተግባር ሊቀየር ገና ከጅምሩ በሐሳብ ያለ ተግባር ይቀራል። አንዳንዶቻችን ሐሳባችንን ወደ እቅድ ቀይረን ወደ ተግባር ሳይቀየር በተለያየ ምክንያት ይቀራል። ሌሎቻችን ሐሳባችንን ወደ እቅድ ቀይረን መስመር አስይዘን ወደ ተግባር ልንገባ እየተንደረደርን በማናውቀው ምክንያት ሳይተገበር ይቀራል። ልብ በሉ፣ በአንድ ጊዜ የሚበላሽብን ብዙዎቻችን ሐሳባችን፣ እቅዳችን፣ ተግባራችን ነው። የሌሎቻችን ደግሞ ገና ከጥንስሱ ስናስብ ሐሳባችን ወደ እቅድ ወደ ተግባር ሳይቀየር ይቀራል። በዚህም ተበሳጭተን እጅጉን ተማረን ለምንድነው ሁሉ ጊዜ ያሰብኩት ያቀድኩት ወደ ተግባር የገባውበት ነገር የሚበላሽው ብለን ራሳችንንም ሰውንም እንጠይቃለን፣ በእግዚአብሔር ላይ እናማራለን። የዚህ ሁሉ ማለትም ሐሳባችን፣ እቅዳችን፣ ተግባራችን በቀላሉ የሚበላሸው ለሰውና ለሰይጣን እየተናገርን ነው። አንድ ሰው አይደለም ተግባሩን ገና ከጅምሩ ሊፈጽም ሊያደርግ ያሰበው የድርጊቱን ሐሳብ ለሰዎች በተለይ ለጓደኞቹ እንደበጎ አድርጎ ከተናገረ ሰይጣን በቀላሉ ያበላሽበታል።